ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ህወሓት በነጌታቸው በኩል ተፈናቃዮችን ወደ ወልቃይት መመለስ እንደማይቀበል አስታወቀ። የትግራይ ተፈናቃዮችን ወደ ወልቃይት ለመመለስ በአዲሱ ስምረት ፓርቲ ህወሓትን ተክተው እየተንቀሳቀሱ የሚገኙት ጌታቸው ረዳ ከነ ኮሎኔል ደመቀ ዘውዱ ጋር እየመከሩ ነው። በመልካም አስተዳደር ቅሬታ የሚነሳበት ብልጽግና ፓርቲ አመራሮቹ ኃላፊነታቸውን አለመወጣታቸውን አመነ። በመልካም አስተዳደርና ብልሹ አሰራር ቅሬታ የሚነሳበት ገዢው ብልጽግና ፓርቲ ከ8000 በላይ የፓርቲው አመራሮች ላይ እርምጃ ወስጃለሁ ብለዋል። ኢትዮጵያ የአውሮፓ ህብረትና የግብጽን የጋራ መግለጫ በጽኑ ተቃወመች። የአውሮፓ ህብረት በቤልጅየም ብራሰልስ ከግብጽ ጋር በተለያዩ ርዕሰ ጉዳዮች ውይይት ካደረገ በኋላ ሁለቱ አካላት ያወጡትን መግለጫ ኢትዮጵያ በጽኑ ተቃውማ ውድቅ አድርገዋለች። ከውጭ የሱዳን ፈጥኖ ደራሽ ኃይል የዳርፉር ከተማን መቆጣጠሩን አስታወቀ። በጀነራል መሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል RSF ከተማዋን ለመቆጣጠር ከፍተኛ ተጋድሎ ማድረጉን አስታውቋል። እነዚህንና ሌሎች ምጣኔ ሀብታዊ መረጃዎችን አካተናል። አብራችሁን ቆዩ። በቅድሚያም ህወሓት በእናቶ ጌታቸው ረዳ በኩል ተፈናቃዮችን ወደ ወልቃይት መመለስ እንደማይቀበል አስታወቀ። የትግራይ ተፈናቃዮችን ወደ ወልቃይት ለመመለስ በአዲሱ ስምረት ፓርቲ ህወሓትን ተክተው እየተንቀሳቀሱ የሚገኙት ጌታቸው ረዳ በጉዳዩ ዙሪያ ከነ ኮሎኔል ደመቀ ዘውዱ ጋር እየመከሩ ነው። ጌታቸው ረዳ ከሰላም ሚኒስትሩ መሐመድ እድሪስ ጋር ወደ ወልቃይት ሁመራ አቅንተው ከነ ኮሎኔል ደመቀ ዘውዱ ጋር መክረዋል። ህወሓትን ለመተካት አዲስ ፓርቲ የመሰረቱት ጌታቸው ረዳ ትግራይን ወክለው ተፈናቃዮችን መመለስ በሚቻልበት ሁኔታ ከአማራና ፌዴራል መንግስት አመራሮች ጋር መምከራቸው ከወደ መቀሌ ተቃውሞ ገጥሞታል። ህጋዊ የፖለቲካ ሰውነቱን ያጣው ህወሓት እነጌታቸው ረዳ ተፈናቃዮችን ወደ ወልቃይት ለመመለስ የጀመረውን እንቅስቃሴ ተቃውሟል። ህወሓት ዛሬ ረፋድ ባወጣው የተቃውሞ መግለጫ የአማራ ኃይሎች ከወልቃይት ካልወጡ ተፈናቃዮችን ለመመለስ የሚደረገው ጥረት ተቀባይነት የለውም ብሏል። ዛሬም ወልቃይትን ዳግም ወደ ትግራይ ካልተቀለልኩ ሙቼ ገኛለሁ በሚለው አቋሙ የጸናው ህወሓት የፌዴራል መንግስት የአማራ ኃይሎች ከወልቃይት ያስወጣል ብሏል። የአማራ ኃይሎችን በወራሪነትና በሰፋሪነት የፈረጀው ህወሓት የፌዴራል መንግስት በፈረመው የፕሪቶሪያ ስምምነት መሰረት ወልቃይትን ወደ ትግራይ የመመለስ ኃላፊነቱን ይወጣ ብሏል። ምንም እንኳን ህወሓት የፕሪቶሪያ ስምምነት ባወዛጋቢነት የተሰየሙት እንደ ወልቃይት ያሉ አካባቢዎች ወደ ትግራይ ይመለሳሉ ባይልም ህወሓት በተደጋጋሚ ውንጀላ ያቀርባል። ስምምነቱ አወዛጋቢ ተብለው የተገለጹት እንደ ወልቃይት፣ ጠገዴና ራያ ያሉ ከአማራ በኩል የይገባኛል ጥያቄ የሚነሳባቸው አካባቢዎች በህገ መንግስቱ መሰረት እልባት ያገኛሉ የሚል ነው። ህወሓት የፕሪቶሪያውን ስምምነት በመጥቀስ የአማራ ኃይሎች ላይ ተደጋጋሚ የወራሪነት ውንጀላ ቢያቀርብም ራሱን ለተጨማሪ ጦርነት በግልጽ ዝግጅት እያደረገ ይገኛል። ስምምነቱን ጥሶ ራያን በኃይል ተቆጣጥሮ ከ50 በላይ የአማራ ተወላጆችን ያፈናቀለው ህወሓት አሁን ደግሞ ወልቃይትን ለመቆጣጠር ራሱን ያሰፈረውን ኃይል እያዘጋጀ መሆኑን እየገለጸ ይገኛል። ሱዳን ድንበር ላይ የሰፈረው የህወሓቱ አርሚ 70 በውጭ ኃይሎች መሳሪያ ድጋፍ ጭምር ራሱን አደራጅቶ ወደ ወልቃይት ለመግባት እየተዘጋጀ መሆኑ እየተነገረ ነው። ይህው ኃይል ከሰሞኑ ያሰለጠነውን አዲስ ኃይል ሲያስመርቅ የሚያሳይ ወታደራዊ ትርኢት ያሰራጨ ሲሆን ዓላማውም ወልቃይትን መቆጣጠር መሆኑን አስታውቋል። ህወሓት ወልቃይትን በኃይል ለመቆጣጠር ዝግጅት እያደረገ መሆኑን በግልጽ እያሳየ የአማራ ኃይሎችን በወራሪነት መወንጀሉን ቀጥሏል። ህወሓት መያዣ አድርጓቸዋል የሚባሉ ተፈናቃዮችን ወደ ወልቃይት ለመመለስ ከቅርብ ጊዜ ወዲህ የጀመረውን እንቅስቃሴ እንደማይቀበል በመግለጫው አስታውቋል። ህወሓት የክህደት ቡድን በማለት የፈረጃቸው የነጌታቸው ረዳ ትግራይን ወክለው ተፈናቃዮችን ለመመለስ የጀመሩትን እንቅስቃሴ የሴራ ፖለቲካ ነው ብሎታል። ህወሓት አልቀበልም ያለውን ተፈናቃዮችን የመመለስ ጥረት ውድቅ አድርጎ ያቀረበው አማራጭ የአማራ ኃይሎችን አሳዶ አካባቢውን ዳግም ወደ ትግራይ መመለስ ነው። ምንም እንኳን ህወሓት የተጀመረውን ተፈናቃዮችን የመመለስ ጥረት ቢቃወምም የፌዴራል መንግስት እነጌታቸው ረዳና የአማራ ኃይሎች ገፍተውበታል። ጌታቸው ረዳ ተፈናቃዮችን በተመለከተ ያላቸው አቋም ህወሓት ወደደም ጠላም ወደ ወልቃይት ይመለሳሉ የሚል ነው። በአማራ ኃይሎች በኩል እንደማይካድራ ያሉ ጅምላ ጭፍጨፋ ወንጀል ከፈጸሙ አካላት ውጭ ያሉ ሰላማዊ ተፈናቃዮችን እንቀበላለን የሚል ነው። ህወሓት የይገባኛል ጥያቄ የሚነሳባቸውን አካባቢዎች ጉዳይ በሰላማዊ መንገድ ከመፍታት ይልቅ ዳግም ወደ ጦርነት ከገባ እንዳመጣጡ እንገጥመዋለን እያሉ ነው።
የፌዴራል መንግስት ወልቃይት ወደ ትግራይ ከመመለስ ይልቅ የአማራ ኃይሎችን እያደራጀ ቀጥሏል ሲልም ወንጅሏል። የፌዴራል መንግስት የአማራ ኃይሎችን አስወጥቶ ወልቃይትን ወደ ትግራይ ካልመለሰ ዘላቂ ሰላም አይኖርም ሲልም ዛቻ አዘል መልእክቱን አስተላልፏል። ዓለም አቀፉ ማህበረሰብ እንደ ወልቃይት ያሉ አካባቢዎች ዳግም ወደ ትግራይ እንዲመለሱ ጫና እንዲፈጥርም ጥሪ አቅርበዋል። ይሁን እንጂ ዓለም አቀፉ ማህበረሰብ ህወሓት ወደ ዳግም ጦርነት ለመግባት እያደረገ ያለው ዝግጅት በመቃወም ፊት ነስቶታል። በመልካም አስተዳደር ቅሬታ የሚነሳበት ብልጽግና ፓርቲ አመራሮቹ ኃላፊነታቸውን አለመወጣታቸውን አመነ። በመልካም አስተዳደርና ብልሹ አሰራር ቅሬታ የሚነሳበት ገዢው ብልጽግና ፓርቲ ከ8000 በላይ የፓርቲው አመራሮች ላይ እርምጃ ወስጃለሁ ብለዋል። ኃላፊነታቸውን በአግባቡ አልተወጡም የተባሉ 8613 የብልጽግና ፓርቲ አመራሮች ላይ የዲሲፕሊን እርምጃ መወሰዱን የፓርቲው ምክትል ፕሬዝዳንትና የዋና ጽሕፈት ቤት ኃላፊው አቶ አደም ፈራህ ገልጸዋል። በፓርቲው አመራሮች ላይ የተወሰደው እርምጃ ከኃላፊነት ማንሳት፣ ከደረጃ ዝቅ ማድረግና ሽግሽግን ያካተተ መሆኑን ብሔራዊ ቴሌቪዥን ዘግቧል። በየደረጃው ያለው አመራርና አባል በመልካም ስነ ምግባር ኃላፊነቱን በብቃት እንዲወጣ እየተሰራ መሆኑንም ጠቁመዋል። በቀጣይ የተሰጠውን ኃላፊነት በሚገባ በማይወጣ ህዝቡን በታማኝነት የማያገለግል በብልሹ አሰራርና ሌብነት ውስጥ የተዘፈቀ አመራር ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥልም ፓርቲው አስታውቋል። በየደረጃው ያለው አመራርና አባል በጥሩ ስነ ምግባር ኃላፊነቱን እንዲወጣ በዚህም የህዝብ ተጠቃሚነትና ኑሮ እንዲሻሻል ስርዓት እንዲገነባ ፓርቲው በትኩረት እንደሚሰራ መነገሩን ዘገባው ጠቅሷል። ገዢው የብልጽግና ፓርቲ የስራ አስፈጻሚ ኮሚቴ ጥቅምት 14 ቀን 2018 ዓ.ም ስብሰባ ማካሄዱም ተነግሯል። ኢትዮጵያ የአውሮፓ ህብረትና የግብጽን የጋራ መግለጫ በጽኑ ተቃወመች። የአውሮፓ ህብረት በቤልጅየም መዲና ብራሰልስ ከግብጽ ጋር በተለያዩ ርዕሰ ጉዳዮች ውይይት ካደረገ በኋላ ሁለቱ አካላት ያወጡትን መግለጫ ኢትዮጵያ በጽኑ ተቃውማ ውድቅ አድርገዋለች። ኢትዮጵያ አድሏዊነት አለበት ያለችውን ይህንኑ መግለጫ የግብጽን በናይል ወንዝ ላይ የጠቅላይነት ፍላጎት የሚያስተጋባ ስትልም ኮንናለች። ግብጽና የአውሮፓ ህብረት በጸጥታ፣ ፖለቲካ፣ ስደት፣ ደህንነት፣ በንግድና መሰል ጉዳዮች ላይ ትኩረቱን ያደረገ ጉባኤ ካካሄዱ በኋላ ጥቅምት 12 ቀን 2018 ዓ.ም መግለጫ አውጥተዋል። መግለጫውም ግብጽ በናይል ወንዝ ላይ ያላትን ከፍተኛ ጥገኝነት በመረዳት የአውሮፓ ህብረት ለግብጽ የውሃ ደህንነት መረጋገጥ ድጋፍ እንደሚያደርግ ይጠቅሳል። በዚህም የአውሮፓ ህብረት ለግብጽ የውሃ ደህንነት የኢትዮጵያን ግድብ ጨምሮ ዓለም አቀፍ ሕግን መሰረት ባደረገ መልኩ በተፋሰሱ ሀገሮች መካከል ድንበር ተሻጋሪ ስምምነቶች እንዲደረጉ አጥብቆ ይደግፋል። ይህ ትብብር ቅድሚያ ማሳወቅን፣ ትብብርንና ምንም ጉዳት ያለማድረስ መርህን የተከተለ እንዲሆን እንደሚፈልግም ያስረዳል። ኢትዮጵያ በብራሰልስ ኤምባሲዋ በኩል በሰጠችው የአጸፋ ምላሽ የወጣው መግለጫ የግብጽን የቅኝ ግዛት እሳቤና በናይል ወንዝ ላይ የጠቅላይነት ፍላጎቷን የሚያስተጋባ የሌሎች ተፋሰስ ሀገሮችን እይታና ፍላጎት ሙሉ በሙሉ ውድቅ የሚያደርግ ስትል በጽኑ ተቃውማለች። በብራሰልስ የኢትዮጵያ ኤምባሲ ባወጣው መግለጫ የአባይ ወንዝ 11 የተፋሰስ ሀገሮች እንዳሉት መዘንጋት የለበትም ሲል አስገንዝቧል። ይሁን እንጂ የአውሮፓ ህብረትና የግብጽ ሰሞንኛ መግለጫ ከሳህራ በታች ባሉ የአፍሪካ ሀገሮች የሚኖሩ ግማሽ ቢሊየን የሚጠጉ ሰዎችን መብት፣ ምኞትና ህልውና በሙሉ የሚሽር ነው ሲል ወንጅሎታል። በቤልጅየም ብራሰልስ ከግብጽ ጋር በተለያዩ ጉዳዮች ላይ ጉባኤ ያካሄደው የአውሮፓ ህብረት ውይይቱን ተከትሎ በጋራ ያወጡትን መግለጫ ኢትዮጵያ ችግር ያለበትና እጅግ አሳዛኝ ነው ስትልም ኮንነዋለች። የአውሮፓ ህብረት ከግብጽ ጋር ያደረገው ሰሞንኛው የሁለትዮሽ ውይይት ኢትዮጵያን ለመናድ የወሰነ መሆኑን የገለጸችው ኢትዮጵያ ይህም በኢትዮጵያና የአውሮፓ ህብረት መካከል ያለን ታሪካዊ ግንኙነት የሚጻረር ለአንድ ወገን ያደላና ጥላቻን በግልጽ የሚያንጸባርቅ ነው ስትል ወቅሳለች። ከውጭ የሱዳን ፈጥኖ ድራሽ ኃይል የዳርፉር ከተማን መቆጣጠሩን አስታወቀ። በጀነራል መሐመድ ሐምዳን ዳጋሎ ወይም ሄመት የሚመራው የፈጥኖ ድራሽ ኃይል RSF ከተማዋን ለመቆጣጠር ከፍተኛ ተጋድሎ ማድረጉን አስታውቋል። የቡድኑ ታጣቂዎች ከተማዋን ከተቆጣጠሩ በኋላ ደስታቸውን ሲገልጹ የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ ተለቋል። አልፋሽር በፈጥኖ ድራሽ ኃይሉ ስለመያዙ የሀገሪቱ ጦር እስካሁን ድረስ የሰጠው ማረጋገጫ የሚሆን ማስተባበያ የለም። የሱዳን ፈጥኖ ድራሽ ኃይል RSF
RSF በርስ በርስ ጦርነቱ ከፍተኛ ለውጥ ያመጣል የተባለውን የአልፋሽር ስትራቴጂካዊ ምዕራባዊ ከተማ ሙሉ በሙሉ ተቆጣጥሬያለሁ ብለዋል። ቡድኑ በማህበራዊ ድረገጾቹ ላይ ባወጣው መግለጫ አልፋሽርን ከአሸባሪው ሰራዊት ጋር ከሚተባበሩ ታጣቂዎችና ከቅጥረኞች መዳፍ ነጻ አውጥቶ በቁጥጥር ስር መዋሉን አስታውቋል። RSF አልፋሽርን ሙሉ በሙሉ የሚቆጣጠር ከሆነ የሱዳን ጦር በዳርፉር ክልል በእጁ ስር ያለው የመጨረሻው አካባቢ በመሆኑ ትልቅ ኪሳራ ይገጥመዋል የተባለው የሱዳን ጦር ሰራዊት እስካሁን አስተያየት ከመስጠት ተቆጥቧል። ይህ የሆነው አማጺ ቡድኑ የጦሩ 6ኛ ዲቪዚዮን ዋና መስሪያ ቤት በቁጥጥር ስር መዋሉን ካስታወቀና ግዙፍ ወታደራዊ ተሽከርካሪዎችን ማውደሙንና ወታደራዊ ቁሳቁሶችን መማረኩን ይፋ ካደረገ በኋላ ነው። በማህበራዊ ሚዲያ ላይ በስፋት የሚዘዋወሩና በሱዳን ጦር ሰራዊት ካምፕ ላይ የRSF ተዋጊዎችን የሚያሳዩ ተንቀሳቃሽ ምስሎች ትክክለኛነት ተረጋግጧል የተባለው በአካባቢው የሰራዊት ደጋፊ የሆኑ ተዋጊዎች ፖፑላር ሬዚስታንስ RSF የኃይሉን ከፍተኛ ሞራል ለማዳከም በሚዲያ የሐሰት ዘመቻ አካሂዷል ሲሉ ከሰዋል። RSF ላለፉት 18 ወራት ኤልፋሽርን ከቦ የሰራዊቱን ካምፖችና ሰላማዊ ዜጎች ላይ በተደጋጋሚ ድብደባ ሲፈጽም ነበር። በግጭቱ ወደ 300 ሺህ የሚገመቱ ሰዎች መንቀሳቀስ አለመቻላቸው ተገልጿል። በነሐሴ ወር የወጡ የሳተላይት ምስሎች በከተማዋ ዙሪያ የሰዎችን እንቅስቃሴ ለመገደብ ሰፋፊ ግንቦች መገንባታቸውን ያሳያሉ። የፈጥኖ ድራሽ ኃይሉ ለሳምንታት ከበርካታ አቅጣጫዎች በአካባቢው የጦር ሰራዊት ዋና መስሪያ ቤት ተደርጎ ወደሚቆጠረው 6ኛ እግረኛ ጦር ማዘዣ ሲጠጋ ነበር። አሁንም አንዳንድ ኤልፋሽር አካባቢዎች በጦር ሰራዊቱና በአጋር ታጣቂ ቡድኖች ቁጥጥር ስር ቢሆንም ነገር ግን እነዚያ ለረጅም ጊዜ ይቆያሉ ተብሎ አይጠበቁም። የተባበሩት መንግስታት ድርጅት የእርዳታ ኃላፊ ቶም ፍሌቸር እሁድ ዕለት እንደተናገሩት ከሆነ ከኤልፋሽር በሚወጡ ዘገባዎች በጣም ስጋት አለ በማለት በዳርፉርና በተቀረው ሱዳን አፋጣኝ ተኩስ አቁም እንዲደረግ ጠይቀዋል። ፍሌቸር በመግለጫቸው በመቶ ሺዎች የሚቆጠሩ ሰላማዊ ዜጋዎች መውጫ አጥተው በፍርሃት በድብደባና በረሃብ ውስጥ ናቸው። ያለምንም ምግብ፣ እርዳታ፣ የጤና እንክብካቤ ወይም ደህንነት ብቻቸውን ናቸው ካሉ በኋላ የተጠናከሩ ጥቃቶች ወደ ከተማዋ እርዳታ ለማስገባት የማይቻል አድርገውታል ብለዋል። የተባበሩት መንግስታት መርማሪዎች RSF አካባቢውን ከቦ በቆየበት ወቅት በሰብአዊነት ላይ በርካታ ወንጀሎችን ፈጽሟል ሲሉ ከሰዋል። አሜሪካ በበኩሏ የፈጥኖ ድራሽ ኃይሉ በዳርፉር አረብ ባልሆኑ ህዝቦች ላይ የዘር ማጥፋት ወንጀል ፈጽሟል ብላለች። ሱዳን የፈጥኖ ድራሽና የሱዳን ጦር ከፍተኛ ጦር አዛዦች በመካከላቸው ባለው የስልጣን ሽኩቻ የተነሳ መግባባት ባለመቻላቸው እንደ አውሮፓውያኑ ከ2023 ጀምሮ በግጭት እየታመሰች ትገኛለች። በግጭቱ በመላ ሀገሪቱ ከ150 ሺህ በላይ ሰዎች ሲሞቱ 12 ሚሊዮን የሚጠጉ ደግሞ ቤታቸውን ጥለው ተሰደዋል። ይህም በዓለም ላይ ከደረሱት የከፉ ሰብአዊ ቀውሶች አንዱ ነው ተብሏል። ሰራዊቱ አብዛኛውን ሰሜናዊና ምስራቃዊ የሀገሪቱን ክፍል ሲቆጣጠር እስካሁን ድረስ ኤልፋሽር በዳርፉር ውስጥ የመጨረሻው በመንግስት ኃይሎችና አጋሮቹ ቁጥጥር ስር ያለ ዋና ከተማ ነበር። RSF ከሞላ ጎደል ሁሉንም የዳርፉር አካባቢዎችና አብዛኛው አጎራባች ኮርዶፋን ተቆጣጥሮ ይገኛል። ቀደም ሲል ቡድኑ አካባቢውን ሙሉ በሙሉ ሲቆጣጠር በአልፋሽር ተቀናቃኝ መንግስት ለመመስረት ተስፋን እንደሚያደርግ ተናግረው ነበር። በሚያዝያ 2023 የጀመረው የእርስ በርስ ጦርነት ዛሬም አላበራም። በ10 ሺዎች የሚቆጠሩ ሰዎች ህይወታቸው ሲያልፍ 13 ሚሊዮን ዜጋዎች መፈናቀላቸውን የተመድ መረጃ ያመለክታል። ውድ አድማጮቻችን አሁን ደግሞ ዕለታዊ የውጭ ምንዛሬ ተመን መረጃን ከኢትዮጵያ ንግድ ባንክ ባገኘነው መረጃ መሰረት ወደ እናንተ እናደርሳለን። በዛሬው ዕለት አንድ አሜሪካ ዶላር በ147 ብር ከ71 ሳንቲም እየተገዛ በ150 ብር ከ67 ሳንቲም እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ በ192 ብር ከ84 ሳንቲም እየተገዛ በ196 ብር ከ70 ሳንቲም እየተሸጠ ነው። አንድ ዩሮ በ171 ብር ከ72 ሳንቲም እየተገዛ በ175 ብር ከ15 ሳንቲም እየተሸጠ ይገኛል። አንድ የስዊዝ ፍራንክ 181 ብር ከ81 ሳንቲም እየተገዛ 185 ብር ከ45 ሳንቲም እየተሸጠ ነው። አንድ የኳይት ዲናር 472 ብር ከ93 ሳንቲም እየተገዛ 482 ብር ከ39 ሳንቲም እየተሸጠ ነው። አንድ የቻይና ዩዋን 20 ብር ከ35 ሳንቲም እየተገዛ 20 ብር ከ76 ሳንቲም እየተሸጠ ነው። አንድ የተባበሩት አረብ ኤምሬት ዲርሃም 40 ብር ከ22 ሳንቲም እየተገዛ 41 ብር ከ3 ሳንቲም እየተሸጠ ይገኛል። አንድ ሳውዲ ሪያል 39 ብር ከ38 ሳንቲም እየተገዛ 40 ብር ከ17 ሳንቲም እየተሸጠ ይገኛል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ መረጃዎቻችን ተጠናቀቁ።